ሰላም የኔት ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን ደህና። እንግዲህ ከተጠፋፋን በጣም ረጅም ጊዜ በርግጥ ዲስ በሁሉም እንግዲህ ብቅ ብለን ያው እንግዲህ ሁሉ ጊዜ ከእናንተ ጋር አልተለየንም። ዛሬ ደግሞ እንግዲህ እኔ ቤት ሙሽሮቹን ዛሬ በልዩ ሁኔታ ጾምም ቢሆን እንግዲህ ጋብዘናቸዋል። እስቲ እንግዲህ ዛሬ ውሏችንን ደግሞ እናያለን። ያው እንግዲህ ማማም እንደምታዩት እንግዲህ አድጋለች፣ ጎርምሳለች፣ ካልወጣው እያለች ነው። እሺ ቆይ ቡና ላፍላ እያለች ነው መሰለኝ። እንዴት ይሻልሻል? እስቲ ቁጭ በይ። ጉንፋን ደግሞ ይዟታል። ያው ከአባቷ የወሰደችው ጉንፋን ያለፈው ቪዲዮ ላይ አይታችሁት ከሆነ ኢዮብ ጋር በጣም አሞኝ ነበር ነኝ። ያው እንግዲህ አሁን ደግሞ በተራው ደግሞ እሷ ደግሞ ትንሽ ተነፋርቃለች። ማማ እንዴት ነሽ? ያው ካልወረድኩ ነው እያለች ያለችው እንግዲህ አደግ ብላለች። እስቲ እንግዲህ ማማም እንግዲህ ጓዳ ጉድ እያለች ነው። እስኪ ምን ላይ ናት? ምን ላግዝሽ እንበላት እስቲ። እንዴት ነሽ? ተዘጋጀሽ? እንዴት ነሽ? ሰላም ነሽ ወይ? ሁሉ ሰላም ቢያቸው። ሰላም ናችሁ? እንዴት ናችሁ? አልጠፋንባችሁ? እናንተ ጠፍታችኋል። አዎ እንግዲህ ከሚዜነት በኋላ እንግዲህ አዲስ ሙሽሮቹን እንግዲህ ለማላመድ ቤታችን ለመጥራት እንግዲህ በጾም ቀንም ቢሆን ጠርተናቸዋል። ምን ላግዝሽ? ደግሞ ወዲያው ቀረበብን እኮ ችግሩ እሱ ሁሉ ነገር አልሞላለንና ያው ወዲያው ጾም ገባ። ያው እንግዲህ በቬጂቴብልም ቢሆን እኮ ቆንጆ ጊዜ ማሳለፍ እንችላለን። ተዘጋጅተሻል? ምን ላግዝሽ? ምን ማግዝሽ ነገር አለ? ይወዱታል ብዬ ተስፋ አደርጋለሁ። እንግዲህ ረዱ ሽሮ በጣም ነው የምትወደው። እንግዲህ ይወዱታል ብዬ ተስፋ አደርጋለሁ። ሚዜነቱ ግን እንደ ነበር በጣም ድካሙ ምኑ እንግዲህ ለቆናል። አንቺ እንኳን ቤት ውስጥ ረፍት በማድረግ እንግዲህ ብዙውን ጊዜ ያሳልፈሻል። ግን እንዴት ነበር ሚዜነቱ? በጣም ደስ ይል ነበር። እውነት ለመናገር ደስ ይላል። ማርያምን አሪፍ ጊዜ ነበር። በጣም እንዲህ ረድና ቃልን ማን ነው ረድና ኢዮባን ስለዳርክ በጣም ነው እውነት ደስ ብሎሻል። አሁን እንግዲህ ዛሬ በደንብ እንግዲህ ተዘጋጅተናል። ከኛ ጋር ስለተቀላቀልሽ በጣም ነው ደስ ያለው። አዎ እርግጥ መሆኑ በጣም ደስ ብሎናል። አሪፍ ጊዜ ነበረ። እንግዲህ እነሱን እየጠበቅን ነው። እንግዶቻችንን ሁሉ ተዘጋጅቷል። ሁሉ ሙሉ ቡናችንንም እንግዲህ አሁን ፈላ እናደርጋለን። ቆንጆ ግብዣ፣ ቆንጆ ጊዜ ይኖራል። ያው የምትወደውን ነገር ሁሉ በተሻለ መጠን አድርገሻል። ያው ማለት ስፔሻል ወዳለው የምትለው ነገር ብዙም ያው እንደዚህ የምትመርጥ አይነት ሰው አይደለችም እስካሁን ባጋጠመች። ግን ሽሮ ትወዳለች። የኛን የቤታችንን ሽሮ ሰርችላታል። ለሷ ብቻ ነው የምትሆነው። ባይዘው እናንተ እንዳትበሉበት። ለሷ አይሰጣትም። በትንሽ ለሷ ብቻ ነው የሰራሁት። ምንም አያሳስብም። እንግዲህ ያው ምን አይነት ሽሮ ነው እንቀምሰዋለን። እኛ ያው እንድንቀምሰው ተፈቅዶልናል። እኔ እንኳን ያው ሁሌም የሚቀርብልኝ ነው። ባለሙያ የሆነች ባለቤት ነው ያለችኝ። ምንም አይወጣላትም። በጣም ቆንጆ፣ በጣም ጣፋጭ። ያው እንግዲህ ብዙ ጊዜ ቤታችን ይመጣሉ። ዛሬ ደግሞ ስፔሻል ቀን ሆኖ ከሰርጋቸው በኋላ መሆኑ ነው የሚባል እኮ ፕሮግራም አስታውሳለሁ። እውነት ነው። ቤት ማያ ማለት የእሱን ቤተሰቦች ተቀላቅሎ የሚጠራበት ፕሮግራም እንደነበር አውቃለሁ። እውነት ነው አለ። አሁንም በየቤተሰቡ ይኖራል። ያው ግን ይሄ ከጾም በኋላ ፍስቺ ላይ ነው የሚሆነው። እኛ ግን ያው ቀኑ ሳይሄድ በተቻለ መጠን ይሄ የሰርጉ ስሜት ድባቡ ሳይጠፋ እሱ ስሜት ሳይጠፋ ሚዜነታችንም ሳይጠፋ እኛ በጣም ሚዜነት እንግዲህ እንደ መዳር ማለት ነው። እንደ አዲስ ሙሽራ ነው። እኛ ራሱ በጣም የተለየ ጊዜ ያሳለፍንበት በጣም ጥሩ ጊዜ ነበረን። እምር ድምቅ ብለሽ ነበር ደግሞ እዛ ጊዜ በቃ ለዛው በጣም ሁላችንም ያማረብን አሪፍ ነበር። በጣም እንግዲህ ደርሰዋል። ያው ሲገቡም እየሰማን ነው። እቃውን ምግቡን አዘጋጅተን ሰርፕራይዝ እናድርጋቸው። ምክንያቱም ያው ኢዮብ እንደምታውቂው ነው። ረዱም ያው እንግዲህ ርቧት ነው ጾምም ስለሆነ ተዘጋጅቶ ምግቡ ይጠብቃቸው እንጂ አሁን በወሬ ብንጀምራቸው አስቸጋሪ ነው። ስለዚህ እቃችንን ይዘን ብንሄድና ብናስተካክል የቱን ያክል ሳይበርድ ቶሎ ታው በቃ ልክ እንደመጡበት ምንድነው የምናደርገው? ወደ ማዕዱ ነው ምግቡ ላይ ነው የምንወርደው። ማስራብ የለብንም። ከዛ ከበሉ በኋላ ወደ ጨዋታው እንሄዳለን። ቡና መጠጣቱ ምናምን ነው ደግሞ ሰዓት የሚኖር አይሻልም? ይሻላል። ጥሩ ሀሳብ ነው። ምን ላግዝሽ? የቱን ሊያዝልሽ? እኔ በቃ ሳህኑን ሰደው ሳህኑን ማሱ እሺ እንግዲህ ቤታችን እንደምታዩት እንግዲህ ዛሬ ልጆቹ ትምህርት ቤት ስለሆኑ ጸጥ ብሏል፣ ርጭ ብሏል። በነፃነት እንደፈለጋችሁ ቤቱ ራሱ ይበቃንማ ውዴ። አዎ ሁሌም እንግዲህ እኛ ቤት ምሳኔ ሁሌ ቤት ነኝ። ሁሉ ጊዜ ምሳ ቤት ነው የምንበላው። አዎ ሁሌም ነው የሚመጣው። በዚህ እግዚአብሔር ይመስገን። እውነት ከኔ ጋር ስለምትበላ በጣም ነው የማመሰግነው። የብዙ ባሎች ሳይ ውጪ ነው ወይ ምሳቃ ይዛሉ ወይ ውጪ ነው የሚመገቡትና በዚህ እኔ እንኳን ከስራዬ ቦታ ይቀርብ ስለሆነ ነው እቺን አስቤ ነው እኔም ቤቴ ያደረኩት። ጥሩ ምግብ ተመግቦ ጥሩ ቡና ጠጥቶ እረፍት አድርጎ ወደ ስራ መግባት ይችላል። ቅርብ ስለሆንኩ ነው ለስራዬ። ቤቴም ብዙ ጊዜ የምናደርገው ለስራችን በጣም ቤቱን ይወዳል።
በጣም ቤቱን የሚወድ ሰው ነው ማለት በጣም እዚህ በጣም ቀርበን ያው እንግዲህ ዛሬ ምሳ ገብቻለሁ ውሎዬን ነው በዛው እያያችሁ ያላችሁት ማለት ነው ምን አይነት ውሎ እንደምንውል ምን አይነት ቀን እንደምናሳልፍም በዛው እግረ መንገድ እያያችሁ ነው ጥሩ ጊዜ ይኖራል ያው ስራ ነው ትንሽ ቢዚ ሲያደርገን እንደከምደከም ቡናም ሴሬሞኒ በትንሿም ቢሆን አለ ያው እንግዲህ ዛሬ ሚካኤል ነው አጋጣሚ ሆኖ ትንሽ የጻድቅ ነገር አለ ትንሽ አለ የማማም ጋር ያለች ቦታ ይዛለች ማቢያ ሳትሆን እሷ እስር ቤት ናት አይደል አዎ ልክ በቃ ቡና ልንጠጣ ስንፈልግ ይሄንን ክትትል እያደረገች በቃ አንተ ሀገር ስለማይበቃ እዚህ ውስጥ ከትቻት ነው ቡና የምናፈለው መልካም በቃ እንግዲህ እስኪ እየመጡ ነው መኪና ኦሬዲ ደርሰዋል እኛ ድምጽ ሰምቻለሁ አዎ አይ ደውሉልኛልም እየገባም እንደሆነ ስላወኩኝ ነው ለማንኛውም ቸኩለው ምግብ ላይ ስለሚወርዱበት ብዬ ነው አዩብ ምግብ ላይ ያለው ነገር ከባድ ስለሆነ ቀርቦ ነው የሚፈልገው የሚጠብቀው ስለዛ ነው ቀርበን አዘጋጅተን የጠበቅናቸው እንደመጡበት እንግዲህ ነው ምናረጋው ጥሩ ሐሳብ ነው እንዳይረባቸው በወሬ እንዳንይዛቸው ነው ከበሉ በኋላ ማውራት እንችላለን መጫወት እንችላለን ረጅም ሰዓት ይኖርናል የቡና ሰዓት አለን ምንም አያሳስብንም አይመስልሽም ለማንኛውም እነሱን እንጠብቅ ደርሷል ይመስለኛል ነው ምን ይቀር ነገር አለ አንክፈት እንዴ አንድ አስገባም ነበር እሱ አናስገባም ምን ነው ሰርግ ላይ ቀረ በቃ እኮ አናስገባም ሰርገኛ የሚባለው ማታገል ይጀምራል አይወልሻ በራች አስቸጋሪ ሆናል አስቸገራችሁ በዚህ ጋር እንደዚህ ይችላል እንዴት ነሽ ባለፈው ማዳነን አሰቃየኝ እኮ ባለፈው እሱ ተሽሎታል ባይዘው እኔ እኮ የድካም ውጤት የድካም ሰው ላይ ጋባብ ይሆናል እንዴት ናችሁ ሁሉ ሰላም ግቡ በጣም ልባችሁን አውቀን እኮኛ ይኸውልሽ አልገባም እንደራ እኛም ያንተን ባህሪ መሽጠፋንና ነው የረዱን ባህሪ መሽጠፋን ብለን ቀድመን መጀመሪያ ምግብ ያለዛውን በምግብ ካልሆነ ወሬ ላይ ከሆነ አስቸጋሪ ነው የሚሆንባችሁ አዎ ይሄው ስሊፐርቻቸው ቤተሱ መቀጣማ ከሳው አንካላስ ይሻላል እሱ ተለቅ ስለምን ታመጭላታለሽ ማማ ሃይ ቢያቸው ሰላም ቢያቸው ሃይ ቢያቸው እንዴት ናችሁ ተመልካቾቻችን ደህና ናችሁ ወይ አብናቴ አደነሽ እሰይ በፋልሽ ላይ ዝም ብለሽ አልኩሽ አራራት ተባለተ ሳዲ ገደገበለ ለናችሁ ሰላም ናችሁ ሙሽርነት አምሮባችኋል ምንም ድርድር የለውም በጣም በቃ አፈረች እና ሚዜነታችን ነበር አምሮብን ነበር አብረን ይሄው እኔ ባይዘው አዲስ ነገር የሆነብኝ እዮብ ላይ እንደዛ ይቻላል አቅማ እሷ ላይ አትሊስት ፕሮሚስ ዋስላለች ብዙም አይታይም የስ አዲስ ነገር ነው የሆነብኝ አለነብሽ እንዴ ባየሁት ቁጥር ሲተኛም እንደዚህ ዞት ነው ያምራል ጉድ ያለ ነው የሚተኛው በጣም ጉድ ያለ ነው የሚተኛው እኔ ማሳየለ ያርቂ እንዳይወልቅ አየር ላይ ብርቅ ነው የሚያደርገው ባይዘው የመጀመሪያ ጊዜ ላይ ያለ ስሜት በጣም ልዩ ነው አዎ በጣም ለማንኛውም ብዙ በወሬ ያነያዛችሁ ወደ ምግቡ ወደማዱ አረፍ በል የመጀመሪያ ሰዎች ነው ተመልካቾቻችን ከቀጥታ ግብዣ ላይ ወደ ማድ ገባን በእርግጥ በጣም ነው ያለው ሰዓቱ ይቆይ ምክንያቱም ጾማችሁን አሁን ነው የምትፈቱት ማታ አራት ብዙም አልበላውም ነበር አላበላችኝም ነበር ያው ትዳር እንደምታስቡት አይደለም አላ ይሄ ሁሉ ነገር አልጋባል ይሄ ስማትፋት በልቼ ነው የመጣሁት ሰው ቤት ሲቀር በልቻለሁኝ እኔ አልበላም በልቼ ነው የመጣሁት አለኝ ጭራሽ እሱ ራሱ ውጭ እየበላ ነው የሚመጣው ጭራሽ ከማን ጋር ነው ውጭ የምበላው ከማንም ጋር አልበላሁም ተመልካቾቻችን አንዳንድ ስራችን ያስገድደናል ለኩፍ እንድናደርግ ምን ያስገድደናል እኔ ማውቄ ነው ተዘጋጅታ ለመጣች ወይኔ ያው ይልቅ ሳይበርድ ማለት ቶሎ ቢበሉ ደስ ይለኛል ሲጀመር ነው ነው ብላት ይፈለግሻንቺ እኛን ሽሮ አይ ምንም አያሳስብ ሁሉን እሱ አዘጋጅታለች እንደምትወጁ እንደ ባህሪሽ አድርጋ ያው አብራችሁ እዚህ ስለምትከርሙ ብዙ ጊዜ ምን እንደምትወድ ምን እንደማትወድ ታውቂያለሽ አመሰግናለሁ በእውነት ተቀመጣ ኧረ በስመ አብ ተመልካቾቻችን በስመ አብ እናመሰግናለን እንግዲህ የሙሽራ ወጉ እንደዚህ ነው ጠይቃል እንዴ ጥያቄ የለውም እናመሰግናለን እኔ አስተካክላለሁ ማለት በጋርዳችሁ ነበር መግባት የነበረባችሁ እንደባህሉ ጾም እኛም ያንን አውቀን ሆን ብለን ነው ወይስ ለሰርጉ ወጪ ብዙ አውጥታችኋል ሚዜነት አሁን ብዙ አያስፈልጋችሁ አያስፈልግም ይሄ በቂ ነው በጾሙም እኮ መግባውን ሐሳቡ ነው መገናኘቱ ነው
ይሁን እግዚአብሔር ይመስገን። በቲማቲም ቆርጣችሁም ቢሆን እንግዲህ ያው ነው ብለህ ታጣጣ እንጀራሽ ደስ ሲል እውነት ቆንጆ እንጀራ። አመሰግናለሁ። የት ነው የምታስፈጭው? እስቲ ቦታ ተጠቁሚያትና አንተ እሺ ሄዱልህ እንትን እንደምትቱ ይሄ ሄዶ አስፈጭተው ምናምን ብለው አንፍሰው ምናምን ይምጡ ጭራሽ ቀራ በቃ እሱ ነገር። እሱ እኮ አሁን እዛው አንፋሽ አለ እኮ እዛው የሚያነፍሳለ እዛው እንትን የሚላል። ድሮ እኛ ራሱ እናነፍሳለን ባርዴ ድሮማ ኧረ ይሄን ምን እኛ ራሱ ነገር እናንተ ጋር በዚህ በታችኛው በኩል ነበር እየመጣን ያለነውና ወንዝ አለ መሰለኝ። ኦኬ እሺ። ከዛ ውሃ ቀድቼ አውቃለሁ። ከዛ ውሃ እየቀደው ነው ያደግኩት አለኝ። ወይኔ እየም ምንጩ እዚህ አንተ አልደረስክም። ደርሻለሁ። እግዚአብሔር እንዴ እግዚአብሔር እኔ ግን የምርህና እኮ አለኝ ግን እሱ መድረሱን ግን እርግጠኛ አይደለሁም። ድሮ በእኛ ሰፈር ላይ ውሃ በጣም ችግር ነበር እና ብታምኑ ባታምኝም እንግዲህ ርቀቱን ይሁ አይተሽዋል። እናንተ ቤት ከእኛ ቤት እኛ ካለንበት ቤት ርቀቱን አስቢ እና ከዚህ እግዚአብሔርን ውሃ በ20 ሊትር እኛ እንደኛ ልጅ ሆነን ማለት ነው በ20 ሊትር ይዘን ሄደን ቤት ምንጭ ነው። ከዚህ ምንጭ አለች፣ ሌላ ሰፈር ምንጭ አለ። እንደዛ ነበር የምንቀደው እና እውነቱን ነው ግን እኔ መድረሱን ነው እርግጠኛ አልሆንኩበት። ግርም ተፈጠረ እኔ እንኳን በሰራተኛ ነው ያደግኩት ስለምትል አንተ ማለት እንኳን እሱ እንደዚህ መሸከም ምናምን ጭራሽ እንዲያውቅ አይመስለኝም። አይ እኛ እንኳን ለቤተሰብ አግዘናል። እኔ ስታወራ ያ ጊዜ ማለት እኮ ወደ 20 የዛሬ 20 ዓመት እንዴ በጣም እኮ 20 ዓመት እኮ በጣም መለስ ስትል እኮ 19 ስትል ማለት ነው። ሁለት ዓመት ነው የቀደመው ነው። በተለይ ኢዮብ አቤልን ሁሉ አስጠንቼዋለሁ ይላል። ዝም ብንለው ማይለና ዳይፐር ቀይሬታለሁ ይላል። ታላቅነቱ ሁሉ አራት ዓመት ይበልጠዋል። አዎ ለማንኛውም ግን ያው ትዝታ አይጠፋውም። ለራሱም ባይሄድ እንኳን ከጓደኞቹ ጋር መጥቶ ሊሆን ይችላል። እንደዛ ምናልባት ዋና እኮ ነበር እሱ እኮ አንድ እንደ ሀይቅ ነገር እዛው ታች በእሱኛው በኩል ሲሆን በኪዳነ ምሕረት ቤተክርስቲያን በኩል ነው። እሱ ጋር ነበር ሀይቅ ግን አይባኝበትም ብዙ ነው። ለማንኛውም አንተ እንኳን እድለኛ ነህ። ብዙ እንደዚህ ያህል ክል እንትን ውስጥ አልገባህም። ግን ቆይ አታወራኝም? ምግቡ ላይ በጣም ተናነክም አንቺ ጋበዝከን አይደል እንዴ? በቃ እንብላና ደግሞ እንወጣለን። በላበላ አድርገን እንወጣለን። እንደዚህ ደግሞ አለ ሂሳቡሳ እንትን ከፍሎ የሚወጣ እኮ ነው ይመስለው። አበባሉ በጣም ከባድ ነው። ፈቀርኩ ማለት ጀመረ። አገባው ብለህ ቤት ተዘጋጅቶልኛል ብለህ እንዲህ በጣም ተለማምጠህ የምትበላበትን ቤት በአንድ ጊዜ ረዱ። ግን በጣም ነው የቀየርሽው ነገር ነው። ታርታሃል ግን ለማንኛውም በጣም ራበህና እንደው እየመጣሁ እየጸለሁ ነው። መስማ መንፈስ ቅዱስ አንዳንድ እንትኖች ጾሞች በጣም ይርባሉ። ማማዬን እንዳጎርስሽ ወደዚህ ለምናለና ይሻላል። ይንቀሳቀሳል። አቤት ቴክኖሎጂ ሳይ እንዳማማት ነው ገርማል። እንታነው ይሁን ልጅ ይታመማል። እሺ እኛም እንደዚህ ያደግነው። አይ እንትኑን አሁን እቃውን አዲስ ነገር አይሆንብም። እቃውን ምንድን ነው የምናደርጋቸው? እናስረክባቸዋለን። አሁን ይኸውልህ ስህተት የሰራውን ዛሬ አሁን እዚህ ራሱ ማለት ነው ላስተምርህ። መጀመሪያ ምን ታደርጋለህ? ጸሎት ታደርጋለህ። እሺ ችግር የለውም። ከዛ የመጀመሪያ ጉርሻ ለሚስት ታጎርሳለህ። አጎርሳታለሁ እኮ መቼ ባየር ላይ ይሄ ሁሉ ጊዜ መሆን አለበት አይደል? አዎ ያው አንዳንድ ወንድ እንዳመለካከቱ ይረሳል። ብዙ አይነት ባል አለ። ገና አዲስ ነህ አንተ። አይረሳም። አንተ አረሳታቀም አይ እምልህ ማያጎርስም ባል አለ። በጣም ውስን እግዚአብሔርን በጣም ውስን እኔ እናቴ ማማ ብዙ ጊዜ ረስቸቃለሁ። በፍጹም አንዳንዴ ሲረሳ ራሱ ፍቅር ምን ነው እየጠበኩት ማለት ስላስለመደኝ ልምድ ነው እንጂ እኮ ኖርማል ነው። ያው የፍቅር ግን አሁን ራሱ እንደዚህ እያሳየው መጀመሪያ ማጉረስ ነበረብህ። ይሄ ከባድ ነው። ከዚህ በኋላ ጎርስሻለሁ ይቅርታ አድርጊልኝ ነው ወይ አንደኛ ላይ ያጎርሳታል ወይ ሶስተኛ ላይ ያጎርሳታል ነው ብቻ አትረሳው። ዋናው አለመርሳት እኮ ነው። አንዳንዴ መርሳት እንደ ሰው ልጅ ይሄ ልኮ አንዳንዴ እኮ እንትን ባህሪው አይታወቅም አላ ልትረሺ ትችያለሽ። ግን እኔ ውስን ነው ሄኖክ እንዳለው ውስን ነው። አሁን አሳን ፕለስ ሳምንት ማለት እጅሽ ይባረክ። እውነት በጣም ቆንጆ ምግብ ነው። ቆንጆ ነው ባይሉሽም እኔ ለምን እኔ ስለማውቀው
ከነከነኝ እንዴት አላጎረሰኝ የሚለው ነገር አሳሰበሽ አይደለ? የእውነት ያሳስባል እንጂ እንዴ እንደዛ ደግሞ ጉርሻ ደግሞ በደንብ አድርገህ ደግሞ በስርዓት ደግሞ በአንድ ትሪ ደግሞ መብላት ለምን እኔ በአንድ ትሪ ቤት እኮ ሁሌ እንደዛ ነው ከልጆቻችን ጋር እኮ እንደዛ ነው። ይሄ እኛ ባህል ማለት ነው። እሺ አሁን በያለው አክብራችሁ ተጠራችሁ እንጂ እንደዚህ አይደለም። በቃ በአንድ ትሪ አድርጋችሁ ፍቅር ነው አይደል? መንጓሪ መታሰብ አንድነት እኔ እንደዛ እንጂ አሁን መነጣጣሉ አንድ ላይ እኮ ነው። አሁን አንድ ላይ ነው የምንበላው ግን ያው አረባ አይደረግም። ሰው ደግሞ እንደ ስሜቱ እንዳልኩ ለሰው ነው ሳህን የምናቀርበው። አይደረግም። በትሪ ይደረግላችሁ እንዘርግፈው እንደዚህ ነው ታያይዘኛ እናርገው። እኛ ግን ከልጆቻችን ጋር አንድ ላይ ነው የምንበላው። በአንድ ትሪ ነው የምንበላው። ሁሌም በአንድ ትሪ ነው። አንዳንድ ሲያስቸግሩ ብቻ የሆነ አልበላ የሚሉት ነገር አለ ከኛ ጋር ሲሆን በሳህን ሲቀርብ ግን ይበላል። እኩል ውድድር አወዳድራቸዋለሽ። የጨረሰ አንደኛው ጨረሰ አንደኛው ጨረሰ። ያው እናንተ ወደፊት ሲደርሱበት ደግሞ ይሄን ደግሞ ሌክቸር ደግሞ እናደርጋቸዋለን። አሁን ለምሳሌ ምግብ የተበላ ሞባይል አይነካም አይደለ? አዎ እንደዚያ ሞባይል አይነካም። ገብቶሻል? ምን አልክ? ምግብ የተበላ ሞባይል አይነካም። አዎ ማለትማ እንችልበታለን። አይ ችግር ቀላል ነው። በዚህ ኒራስ ዛሬ እንግዳ ስለያዝኩና ካሜራ ስለያዝኩ እንጂማ ቃለው እኮ ያው የሥራ ነገር ነው ማለት ታላቅ ነው። አንድ የሚጫን መኪና አለ አንድ ደህና ነገር ያወረሰ ይሄን ነው አንዴ ይሄ እኮ ያለም እኮ ነባራዊ ሁኔታ እኮ ነው። አሁን እኮ መልሶ ደግሞ ሰው ባገኘው ነገር እኮ ነው። አሁን አንቺ ብትሸፍኝልኝ ምን አለበት? አሁን እንደዚህ አይነት ነገር ነው። እሺ እንግዲህ ተመልካቾቻችን ያው እንግዲህ አብራችሁን ከኛ ጋር እየበላችሁ ነው። እንግዲህ ቀጣዩን ጨዋታ ደግሞ ቡና እየጠጣን ደግሞ እናወራለን። ስለ ሰርጉም ስለነበረው ነገር እንዴት ነበር ትዳር የሚለው ነገር እናወራችኋለን። ማማ አዝረና ሳደግ ይታይሻል። ገና ልጆች እዩባ ባይዘው ማለት ነው። አንተ እንደው ማለት እኔ ባባ እንደምታስበኝ አይደለሁም። በጣም ፍሌክሲብል ነኝ። እዚህ ጋር መስቶታል። ግን ይሄ ልጅ ነው እናውቃለን። ውዴ ይሄ ልጅ አዝያ አሳደኩ። ድጋሚ ደግሞ ዘላ አሁን አሳድጌ ደግሞ ዳርኩ። አሁን ደግሞ እንደሚፈልግ እና እንትና ካንተ ጋር ጨዋታ ይፈልጋል። አቅቶታል እግዚአብሔር ይመስገን። አሁን ትንሽ ሞክሮ ፌንት ይሆነ ለፊያ በጣም ተረት ጋር በጣም ነው የሚላፍ። አጭሪ እኮ ነው ያዘኝ እኮ አስሮሃል እንትን እናርጋ እንዲህ እናርጋ ወይ ሚስቱ ባለቤቱ እንደዚህ እንዲህ እናድርግ። ቆይ እንዲህ እናድርግ። የመቶ ሺህ ብር ቻሌንጅ እናዘጋጅና እና አዲስንም አቤልንም እናካትበት አይሻልም? አሁን ደነዘዘኝ ወረድቼ በቃ ደነዘዘኝ። እኔም ጎዳዋላ በዛው ልክ ይልሽ ነይ ፍቅር አሳዩ። እሺ አትንገሽ ወዲ ቢቀር ነይ ጀመሩ አንቺ ትቀር እግዚአብሔር ይመስገን ወዲ ፈራሽ ለተጉ አረ ተላቀቁ በቃ አይሻል እንዴ በማርያም እኮ ያ መስላሰቂ ግን ይወነሳልኝ እነሳለ ማርያም እነሳለ ይሻላል ለኔ እኮ ጎዳኝ። እሺ እነሳለ እግረን አንሳ ወይ እጄ ይኸውልሽ ተቆራ ጃሜና ያቋረጠው ፍቅር እንደመድሃኒ ያለ አንተ እኮ ኪሎን ሙሉ ኪሎን የተሸከመኩ ይሄን ነው እጄ ይኸውልሽ ደሜን አቋርጣ ልጅ እግዚአብሔር ደሜን አቋርጣ ይሄ እንደዚህ ጭንቅ አድርጎ ነው ያዘኛ። ከባድ ይሄ ምን ይባላል መሰለህ? ጁጁሱ ይባላል። አራለ ባባ ሰውዬ ታታሽ ነበር እዚህ ገርፈ እንዳላሳደግ ነው አሁን አገባው ነው እንዴ ታች ነው ይቅርብ ይሄ ማለት ፕሮግራም አዘጋጅተህ ሁላችን ደረደ በመድኃኒዓለም አንተ እኔ ፀጉሬን እኮ የጨረስኩት በዚህ እኮ ነው። ጀመር ማለት ነው። አርፋ ተቀመጥ
የውፍረት ትልቅ ኪሳራ። ይሄ ባለጌ ጠረጴዛ ብታይ አይደለም ልጁ ገና ቸኩሎ ነው ያገባው። አሁን አመንኩኝ። ረዱ ቸኩሎ ነው ያገባው። ምንድን ነው የገዛው? ሲጀምር ያው በእግዚአብሔር በማርያም ተመልካቾች ግን አንተ ብድር እየመለስክ ነው ይመስለኝ። ባለፈው አንድ ቪዲዮ ነበረ ታስታውሳለህ? ረዱ ላይ ቡና ተደፍቶባት ፕራንክ ያረካት ማማን እሱ ላይ ረዱ ላይ ውንጌት እያለ አሁን እሱን ነው ብድር እየመለስከው። በቃ ግን ይሄ የ100 ሺህ ብሩን ቻሌንጅ የሆነ ነገር ያስፈልገናል ውዴ። እንዳቅመደር እሱ እኔ አሁን እኮ ማማዬ ስላመመው እንጂ እኮ ማለት ቻሌንጅ ሊያደርገኝ ይችላል። ግን ያው ማሸነፉን አልሸነፍ ይችላል። ባይዘው ይብራል መሰለኝ ሸነፈዋል። እንደ ታላቅ የምናገረው እንዳሸነፈ ነው። ግን ማማ ባይዘው መላፋት እንላፋለን፣ ችግር የለውም። ያው እኔ ብዙ ጊዜ ይላፉኛል። ሶስቱም መጥቶ ነው ይላፉ። ያው ብዙ ጊዜ አልላፋቸውም። እኔ ስላፋ አይወድም። እኔ ደግሞ ልፊያ ስወድ ከሱ ጋር መኮርኮር አልወድም። ኮርኮሬ ምናምን ሰው አልወድም። እና እሷ ደግሞ መኮራኮር ነው የምትወደው። ያው ነው ሲኮረኩሩሽ ደግሞ ቁስል ነው። እኔ ደግሞ ሰውነቴ ትንሽ ነገር ነው። በቃ አሁን እርግጠኛ ነኝ ገላይ ባወጣው ማርያም ቀላልቷል። ማርያም ነው ትንሽ ስለሚበቃው ነው እንጂ እንዴ ነው ያዘኝ ቦታ ነው። እግዚአብሔር ቀላል በቃ አይችልም ሰውነት ማርያም አይችልም። እኔ በቸኮላት ገንፎ ያደግኩ ልጅ ነኝ። እንደናንተ አይደለም። እኛ የመጀመሪያ ልጆች ብዙ ጊዜ በጣም እንክብካቤ በዝቶብን ነው እንደምታስበው አይደለም። መጨረሻም እንዴ ባለፈው አብዬ ስለላየ አይ እሱ መጨረሻ ላይ ምንም መጨረሻ ላይ መጨረሻ ነው አይደል? ያው አሁን ሰረዱን ሲያገባ በረዱ ደግሞ የመጀመሪያ ናት በቤተሰቡ አይደል? የመጀመሪያ አሁን እናሷ ታቋለች። ስሜቱ ወዛችን ራሱ ያስታውቃል። እሺ ሳይከሰከስብሽ ኃላፊነት የበዛብሽ ትክትክ ይልበታል። ኧረ ችግር የለውም። ይኸው ትዳለች። ከሰርጉ በኋላ ያለው ስሜት እንዴት ነው? በጣም ቢዚ ነበራችሁ? እንደው የብቸኝነትን ራሱ በደንብ ገና አላጣጣማችሁትም? እንደው የሰርግ ማግስት አሁን እንኳን ጾም ነው። እንዴት ነው ሰርጉ ድባቡ? ደስ ይል ነበር። አሪፍ ነበር ያለፈው። ከዛ ጾም ሲገባ ግን ሁሉም ራቅ ሲሉ ባዶ ሆነ ቤቱ። ምኑ ጸጣለሽ ጭር ይላል እና ያው ትናንትና ግን ማዘርጋ ሂጄ ነበር። እዛ ስትሄድ ማዘርጋ ሂጄ ነበር ማለት እንደዛ ለማለት ምናምን እመጣለሁ ለመጫወት ኖርማል። ገና ቆርጦ አላገባትም እኮ ገና አላገባትም። ገና ይቀራችሁ። አይ እንትን ነው በርግጥ በአንድ ጊዜ እኮ ሁሉም ነገር እኔ እንዴት ነበረ የተጋባን አካባቢ በጣም ነበር የሚሄደው ማለት እንትን ነው የሆነ አለ አይደል? እስክትለምደው እኛ ነበር ማን ነው እናንተ ያው ቆጣችሁ ስለምትመጡ እናንተ ገንጥለ ነው ምናምን የእናትነት አንጀት አለን ማለት የሴት ባህሪ እኛ እንደዛ ምን መሰለሽ እንትን ነው ስራው ሽሽት ይመስለኛል። ግን ምን መሰለኝ የሚሆነው ስራው ሽሽት ሄዱና እስቲ ማሚ በርበሬ እዛው ይሰራላችኋል ሽሮ የሆነች ነገር እሷን ይዘዋት ቶሎ ብሎ አያረለ ስራው ሽሽት ይመስለኛል። እኔ ቤት ውስጥ ያለችዋን ነገር እንዳለ ሆነ ልጅ እኔ መጥቶት ይወዳችሁ ገና ይዤ መጥቻ ቃል እርሾ ማለት ካለ እርሾ እንጀራ አይሞካም አይደለ? እርሾ አምጥቼ እዛ ከጤፍ ጋር ዋህጂ ምናምን ሰርቅ ያጋለው ከእርሾ እንኳን አቅም እኮ እዛ ገባ ካልክማ ብዙ ነገር እሷም ደግሞ ሳታሲዛት ልክም ምን ጎደለሽ አምጥልሻለች። ይሰጋሉ ባይዘው ባታላ ትዳር ምን አላቸው ብሎ ይላሉ። ምን ሊኖራቸው ይችላል፣ ምን ይጎላቸዋል ብሎ በጣም ያስባሉ ይመስለኛል። ግን ያው ብዙ ጊዜ ነፃነታቸውን ነው። እኛ ያው በቤተሰብ እንዲህ ነው። እኛ እንደውም ብዙ ጊዜ እኮ 3 ቀን 6 ቀን አድራችሁ ልትመጡ ብዙም ደስ ይላችኋል። አይ መረበሽ ሳይሆን ያው ኳስ አለ ኳስ እና ያለ እንደውም ማታ ነው የምትበላው
ሰው ምን ይላል? ሰው ጋር ምን ገጠመሽ ይባላል። አሁን ማህበራዊ ተፋታ መጣሽ ነው የምትባያለሽ። ሳልንቀሳቀስ ለእኛ ችግር የለውም ሳይሆን እናንተ እዛ ጋር ያለው ነገር ማህበራዊ እዛ ከእናትሽ ጋር ያለው ነገር ከበለጠብሽ ለእኛ ችግር እኛ ቆዳችን በባህሪው ጠንከር ያለ ባህሪ ነው እና መቻል ባህሪ ያለን እኛ ወንድ እርስ በርሳችንም ስለምንሰባሰብ ብዙም አይከብደንም። እናንተ ግን በኋላ ላይ እንደዚህ ነገር በለመዳችሁ ቁጥር እኛ ያልተገባ ባህሪ እንዲኖረን ያደርገናል። አስፈራራ ባይሆን አሁን በዚህ አጋጣሚ ልንነግራቸው የሚገባው ሲመስለኝ ያው እኛም ያው ያን ያህል ኤክስፒሪየንስ አለን ባንልም ባለን ልምድ ማለት ከትዳር ህይወት ሊገጥም የሚችለውን ያው ክፉና ደግ ሊገጥም ይችላል እና እሱን ሀሳብ ብትሰጣቸው የተሻለ ነው እንጂ ማስፈራራትማ በፍጹም አይ እኔ አስፈራራት ሳይሆን መቼም ያው አለ አይደል እንደው ማስፈራራት እኮ ሲባል እኮ ቁጣና ዛቻ ነው ለማለት አይደለም። ትዳር እኮ በዛቻ አይመራም። እሱማ ካለማ በቃ ፈራችሁ ማለት ነው። ምን የጠባቂና ተጠባባቂ ጉዳይ ነው የሚሆነው። እንደሱ አይደለም። ያው ብቻ ግን ተነጋግሮ ትልቁ ነገር ሚስትን ቤቷን እንድትረሳ እናቷን እንድትረሳ ያለችበትን ቤት እንድትወድ ትዳሯን እንድትወድ ህይወቷን እንድትወድ የሚያደርገው ቤት ውስጥ ባል የሚያሳያት ባህሪና ለትዳሯ ምቹ የመሆኑ ጉዳይ ይመስለኛልና ትልቁ ኃላፊነት ያለው ባል ጋር ነው። ያ ማለት ደግሞ ግን ባልም ደግሞ እናቱ ቤት አይሄድም ቤቱን አይናፍቀውም ቤተሰብ አይናፍቀውም ማለት አይደለም። ግን ሁለቱንም አመቻችቶ ቤተሰብም ደግሞ ልክ እንደዛው መጠየቅ ደግሞ እንዳለበት ቤተሰብ ሲጠየቅም ደግሞ አግባብና ሰዓቱን ወስኖ ምክንያቱም ሸክም ሞት ስለሌለበት ይጨነቃል። ቤተሰብም ባይዘው ስትመጪበት አስሬ ስትመጪ ምንድን ሆና ነው ደስተኛ አይደለችም ምንድነው ችግሩ ብሎ ይላል እና ስጋት አለው በጣም። ያም ስለሚኖር ጠንክራ ቤቷ ስትቀመጥና ትዳሯን በደንብ ስትመራ ውይ ልጄ ነፍስ አውቃለች በርትታለች ማለት ነው ጥሩ ትዳር አላት ማለት ነው ህይወቷን እየመራች ነው ጥሩ ማለት ነው ብሎ ደስተኛም ይሆንበታል። ደስም የሚላቸው ቤቴ የምትል እናቶች ብዙ ጊዜ ቤቴ በቃ ትዳሬ ልጄ ባሌ የምትል ሚስት ነው። ምንም ጥያቄ የለውም። ነገር እሱ ነው ባይዘው ትልቁም ነገር ምንድነው እውነት ለመናገር መሆንም አለበት እና ሴት ልጅ ትልቁ ነገር ልታይም አምሳያ ሊሆናት የሚችለው የቤቷ የእናቷ ህይወት ነው። ማንም ሰው መጀመሪያ መማር ያለበት ከእናቱ ነው። መቼም ትዳር ከውጭ ከጓደኛ ያላየ ጓደኛ ከሆነ በምን ሊማር አይችልም። እና ትልቁን ሮል ሞዴል የምትሆነው እናት ናት። እና ለሴት ልጅ ሁሉ ጊዜ ምክር ብባል መክረው ምክር ብባል መክረው ምንድነው እናትን ተመልከቱ እናታችሁን ተመልከቱ። ማንም ሰው መጨረሻው ሄዶ የሚሆነው እኔ መጨረሻ ለሆነ የምችለው አባቴ ነው። ከዛ ያለፈ ነገር የለም። መቼም ያገባሁኝ የምደግመው ያንን ነው። እናትም ደግሞ ሚስትም ደግሞ ስትደግም ደግሞ የእናቷን ህይወት ነው። ግን ዘመኑ ተቀይሯልና ደግሞ ዘመኑን ደግሞ መዋጀት ይፈልጋል። ያ ማለት ነው ወልዳ መውለድ አለ ማሳደግ አለ ከዛ ደግሞ መስራት ማገዝ ደግሞ የሚባል ነገር አለ። እነኚህ ነገሮች ቀጣይ በሂደት የሚመጡ ነገሮች ናቸው። እነዚህን ማስታረቅና አሁን የድሮ አስተዳደግና ያሁን በጣም ነው በቃ ለልጅ ብዙ ነገርህን ተጨንቀህ እንትን የምትለው። የበፊት ግን ስልህ ያን ያህል ቴኬር ያደረጉንም ሳይሆን ካሁኑ ይለያያል በጣም በብዙ ነገር። ምንም ጥያቄ የለውም። በፊት አሁን የመንግስት ትምህርት ቤት ነው እኛ የተማርነው። አሁን እኛ ልጆች ደግሞ የግል ትምህርት ቤት ነው የሚማሩት። በብዙ ነገር ይለያያል። ሁሉም እኮ እንደ ዘመኑ ስለሚቀየር ትዳርም በዛው ልክ ዘመኑን መስሎ ነው የሚዋጀውና እናት አትናፍቅም አይባልም። ያው ጠየቅ ጎብኘት እያደረግሽ እሱም ባይሆን ማድረሱንና መመለሱን ስራውን በደንብ እንዲሰራ እናበረታቷለን። አዎ አይ ምንድን ነው ያሰብኩት እኔም አሁን ስራ ከየወጡ ስለሚመጣ ፊልድ ትንሽ ላያመቸኝ ይችላል። እሷን እዛ ማድረስ አለብን ማለት ነው። በእርግጥ መኪናውን ትችላት ሄዳለሁ ጎበዝ ናት ድራይቭ ታደርጋለች። ግን ቢሆንም ልብ አያርፍም የሚጫኑ እቃዎች አሉ ምናምን እነሱ እቃዎች ሄደ ቼክ ማድረግ አለብህ። ባለሙያ ሁሌም ቢሆን እንዳንተ ሆኖ ይሰራል። ምንም ቢሆን ከስር ቢኖሩ ግን አንተ ደግሞ እንደ ዋናው ኃላፊነት ጋይድ ማድረግ መቻል አለብህና ቢያንስ ነው በሳምንት ውስጥ 3 ፍላይት ይኖረኛልና
ያም አንድ ትንሽ ቤት ውስጥ ድብርት ተፈጥሮባት ይችላል። እረዳታለሁ እንደ ሴት ምን እንደው ማሳቢ ምንድነው እናቷ ወደዚህ ከቤተሰቦቿ ጋር ወደኛ ቤት መቀላቀል አንድ ላይ ማሳቢ እንደዛ ነው። እሷን እስክታገኝ ብቻ አይደለም የእናቷን ደጅ የምትጠናው ገና ትጠናለህ። ለምን መሰለህ አሁን እንዳለው ፍቅር በቃ እዛ የሆነ ሰዓት እንዴት ነው እንዳልከው የሆነ ሰዓት ደብሯት እናቷ ቤት ልትሄድ ትችላለች። ከዛ መቶ ነው የሚወስደኝ መሄድ እኮ አያቅተኝ ይሆናል ግን እሱ በቃ መቶ ነበር የሚወስደኝ እንዴት እንደሆነ አላውቅም። ሶት ሲቴጅነት ታገኛችሁ ታገታለች ይሄዳሉ ስለሚመሽ ማታ ግን ማታ ላይ በጣም ነው የምትጣሉት አይደል? ውጪ አትውጪ ማለት ራሱ አይፋቱም እኮ እኔ አይጨርሱም እንዳያልቅም እንደ ወሬው ነው የምትለው እኮ ስትወጣማ ምንድነው ጓዳው ብዛቱ በቃ ከቤት ቻው ሰላም ደሩ ስትል ዞሮ ስትል የት ነው ያለሽው ከእናቷ ጋር ጓዳ ውስጥ ይኸውልህ በሁለት ሳምንት ኤክስፔሪንስ አይከም በጣም ከባድ ነው። አስበው ከዚህ በኋላ ደግሞ እንደሚቀጥል አይ ለማንኛውም ደስ ይላል። አሪፍ ልምድ እኮ ነው። አዎ ደስ ይላል። ግን ይኸውት አንዱ እንትን ነው ባህሪ ነው። ማንም እንደሚኖረው ነው የምትኖረው። እኔ አሁን ማምነው ምን መሰለክ ማንም እንደሚኖረው ነው የምትኖረው እንደማንኛውም ነው። አይ ቢሆንም ትልቁ ውበት ደግሞ እሱ ነው። ቤቷን የምትወድ እናቷን የምትወድ እህቶቿን የምትወድ ሚስት ማለት ነገም ለምትወልዳቸው ልጆች ለባሏም ልዩ ስሜት ልዩ ፍቅር ያላት ሴት ማለት ናትና በጣም እድለኛ ነህ። እኔ በዚህ ጉዳይ ደግሞ በጣም እድለኛ ነኝ እኔ እውነት ለመናገርና ያንን ማግኘት ትልቅ በረከት ነው። እኛም አሁን ምሳ መጥቼ እኔ ቤት በልቼ ሲሄድ ከአንድ ሰዓት ተኩል በላይ ኦልሬዲ ቆያለሁ መጥቼ ማለት ነውና ስራ ራሱ አንዳንድ ጊዜ ሰው መጥቶ ሊመጣ ሲል ምሳ ሰዓት ላይ ብዙ ሰው አያገኘኝም። እኔ ኦልሬዲ መጥቼ ቡና ጠጥተን በልተን የተወሰነ ነገር ደግሞ የጠዋት ውሎ ቢሆን እሷም ያላት ነው ውለት ትወጣለህ። ከዛ በኋላ ልጆች ሲመጡ ደግሞ ልጆች ደግሞ አብረዋት ይላሉና ያው የጋራ አይደለ ትዳር የጋራ የምትመራው ነገር እንጂ የአንድ ሰው ስሜት ብቻ አይደለም። እኔ የሚሰማኝን ስሜት እሷ ጋርም እንዳለ ማሰብ ነው፣ እሷ ጋር የሚሰማት ስሜት ደግሞ እኔ ጋር አለ ብሎ ማሰብ መቻል ነውና ይሄንን ከተቻለ ቤተሰቧ ጋር እንዳትሄድ ማድረግ ትችላለህ። እንትን ግዛ ቆንጆ ቁልፍ ነው አማክራለሁ። መጀመሪያ አካባቢ ላይ የገዛውት ነበረኝና በርግጥ እኔ መጀመሪያ አካባቢ ገዛታለኝ መሰለክ እና እውነት ለመናገር የተለየው በሳምንት ራሱ እኮ አሁን የሳምንት ወራል እስከዛ የራሱ እኮ እንደው አራቴም ሄደሻል ይባላል አይባልም። ግን እንደነ ድባቡ የሰርግ ድባቡ እዛ ሜዳ ማገዝ አለባት ምንም ቢሆን ምናምንና ያ ድባቡ እኔም እፈልገዋለሁ ሚሞሪ ሆናት ያልፋት ማለት ነው። መጀመሪያ ስለሆነች ለቤቷ ኃላፊነት በጣም እና በቃ እዛ ሜዳ የሆነ ሞመንቱ ምናምን እንድታየው አላወራረሽ ደስ እንዳስ ይፈልጋለሁ። እኔ አላወራረሽም እንደ ጨርሰሽ አልወጣሽም ስትመጪ የቀረ ነገር ካለ ጨርሰሽ ነበር እንደ ያወራሽ የነበረው ሀሳብ ነበር ማለት ምን ነበር? እኔ እንጃ ጨርሻለሁ መሰለኝ። ሰው ምንድነው እንደጠበኩት ሰው ምንድነው የሆነ ገረገሩ እንትን ሲል ጸጥ ሲል ይጨንቃል። ዝም አለ ሁሉ ጾም ሲገባ በቃ እርግጥ አይደለም የሚለው እኛ ጋርም ልጠሪያቸው ምናምን በፈልጊም ያው ጾም ከተፈታ በኋላ ምናምን አኛው ትላስበ ነበር ጫው ለብሶ እንደውም እያለኝ ስራ ምናምን ሰውጣ ለምን ጫውላት ሄዱ ምናምን ሲለኝ ነበርና ጾም ሆነ እንጂ ያሰብኩት የነበረው ለምን ነበር ባንኮክ ለመሄድ ነበር ሐሳቤ። ለህክምና አስመሰልኩ ባንኮክ ለህክምና ብቻ አለ ሰው በዛ ነው ብዙ ሰው የሚረዳው። በጣም አሪፍ ነው ለመዝናናትም በጣም አሪፍ ነው ተናትና ሲቲ ናትና አሪፍ ነበር። እዛ ነበር ያሰበው ግን ጾሙ ነው ከእንትን ካልን በኋላ ጾም ከተፈታ በኋላ ነው እኮ የሚፈታው። አሁን ኦሬዲ ፈታ ነው ያልፋታል አይደለ? አሁን ማዝናናት አለበት አይደለ? ከሆነም ደግሞ አብረን ነው ከሆነም ደግሞ አብረን ቢሆን ጥሩ አይደል? ሚዜን የሚያካትት ፓኬጅ ቢሆን ጥሩ ነው። እንደውም ሙሉ ፓኬጅ አድርገውና እኛም ሼር እናደርጋለን በገንዘብ እናግዛለን። እየሞከርኩ የዛ ጊዜ ቤት ኪራይ ይደርስባል እንዴ ነው ቀኑ? አዎ ምንድነው ምንድነው ነው አሁን እንደማሰበው መሰለክ ጥሬም ቆርጥመንም ቢሆን አሁን ፍቅርዬ ባለትዳር ነው አይደለ? አደራ ተቀብለሃል። አሁን ዛሬ ምሳ እዚህ ስንመጣ ሳምቡሳ ነገር አማራት። ሳምቡሳ ልብላ ስትለኝ አይሆንም አቋት ባዶ ዲሽ ሳምቡሳ ይበላል አቋት። ከዛ ከፋት ይሄኔ ፍቅር ባለፈው ከቤት ስንወጣ እግር ስንወጣ አደራ ተብያለሁ ከፈለግሽ ደውይና ለእናትሽ አሳውቅሽ ሳምቡሳ ልበላ ነው አምኜበታለሁ
ወደ ባዶ ነው ግን አምኛለሁ የነገር አይ ግን ነግሮኛል መክሮኛል ብለህ አልኳት። የሴት ልጅ ወድ እኮ አይታመንም። ሜቢ አማራት ነገር ባይሆን ገዝተህ ምንድነው አይታወቅም። በዚህ ፍጥነት ሜቢ እንግዲህ ሳምንት ይመስላል ብለህ አይ እንዳለ ነው ገዝተህ ማለት ትችላለህ። ሰዓቱ ሲደርስ አራደማማ ትፈላለች። እንግዲህ ተመልካቾቻችን እንግዲህ እንደምታዩት ዛሬ ደስ ብሎን ሽብርቅ ብለን ቡናችንንም ያው ጸዲቁንም በተቻለ ቀን ጥሩ ቀን ነው ሳይቀዘቅዝ ጠጣ። ቡናውን ጠጣ ጥሩ ጊዜ አሳልፈናል። ያው በተቻለ መጠን ትዳርን እንግዲህ በመኖር እንጂ በቃል ብቻ አይሆንም። አዎ ያው እንግዲህ ቡናው ልብስሽን አዲስ ዲዛይን ፈጥሮልሻል። እሺ እንግዲህ ተመልካቾቻችን በጣም ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እኛም በጣም ደስ ብሎናል። ሂኒ በጣም እናመሰግናለን። ጽዬ እዚህ ጋርም ለመረሳችን ትልቁንም ክፍያ የከፈላችሁ እናንተ ናችሁ። ለመናገር ከማንም ያየነውን አይደለም ዛሬ እዚህ ጋር እያደረግን ያለ ነው። ከእናንተ ያየነው ነው። ከና አዲስ ከና ቤል ያየነው ነውና ለኔም በጣም ትልቅ ራይ ትልቅ ተምሳሌቶች ናችሁና በስራራችሁ ማየው ነገር እኔ ላይም እንዳንጸባርቀው እዚህ ደረጃ እንድደርስም ከእግዚአብሔር ቀጥሎ ከቤተሰቦች ቀጥሎ እናንተ ናችሁና በጣም አመሰግናለሁ። ጋብዛችሁን ጠርታችሁና ክብራችሁን እንደዚህ ጥሩ ጊዜ እንድናሳልፍ በጣም እናመሰግናለን። እንወዳችኋለን። ምናልባት መናገር የምትፈልጊ ነገር ካለ ተናገሪና ብዙ ጊዜ ያው እንደዚህ ገና ሳንጋባ በፊት ልክ ስደውልለት ምናምን እና ሄኖ ጋር ነኝ ይለኝ ነበረ። በጣም ብዙ ጊዜ ማለት እዛ ነው ማድረው ምናምን ይል ነበረ እና በጣም ነው የምናመሰግነው ስለጋበዛችሁንም አክብራችሁ ስለጠራችሁን እግዚአብሔር ያክብርልን። እናመሰግናለን። ምንም አይደል። እኔ ደግሞ ትንሽ መጨመር የምፈልገው ያው ትዳራችሁን እግዚአብሔር እንዲባርክላችሁ ከዚህም በኋላ ያው አንተ ትብስ አንቺ ትብስ እየተባባላችሁ ተቻችላችሁ መጣላት ሊያጋጥም ይችላል። ግን የጸባችሁን መንስኤ ያው እንዴት ነው ነገሮችን ወዲያው ከስር መፍታት ኩርፊያ የሚባል ነገር እንዳይኖር በጣም እንደው በቃ እንደ ሀሳብ ምክር የምሰጠው አንዳንድ ቤት ስለሚያስቸግር ብዬ ነው። እና ያው አንዳንድ ያው የምታውቂው ሰው በዙሪያሽ አይጠፋም። ከመኮራ አንድ ወር ሙሉ የሚኮራረፍ አለ አስቢው። እና ከባድ ነው ትዳር አብሮ እየተኖረ አንድ ወር አይደለም አንድ ቀን ከባድ ነው። ወዲያው ግን ከተነጋገራችሁ ያን ያህል ከባድ አይሆንም ማለት ነው። እና እንደዛ ነው ማለት የምፈልገው። በልጅ በፍሬ ባርካችሁ የተባረካችሁ ያርጋችሁ። በስራችሁም ተባረኩ። ጤና ይስጣችሁ። እናመሰግናለን። እግዚአብሔር ያክብርልን። አሜን። እናመሰግናለን። በጣም ይገርማል። ሚስቴ በጣም ጥሩ እድሜ መብሰል በጣም 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 ጥሩ ነገር እየታየባት ነው። ቆንጆ ቡና በጣም ይባረክ። በጣም እናመሰግናለን። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ቆዩን። በአጋጣሚ ሆኖ ደግሞ ቻናላችን 100,000 ሊሞላ 4,500 ሰብስክራይበር ነው የቀረው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉን። 100,000 እንደምንገባ ተስፋ እናደርጋለን። ላይክ ሼር ያደረጋችሁ አብራችሁን ቆዩ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። መልካም ጊዜ